ሰላም ወዳጆቻችን ይህ የስፖርት ነው። ቸልሲን የሚመለከቱ የዝውውር መረጃዎችን ይዤ ተመልሼ መጥቻለሁ። እንግዲህ በዛሬው ፕሮግራማችን የምናነሳቸው ነጥቦች ይኖራሉ። በተለይ በመጨረሻ የቸልሲ ኃላፊዎች የኤንዞ ማሬስካን ጥያቄ አምነው ተቀብለዋል ይለናል ማትሎ። ያም የሆነው ምንድነው? ኤንዞ ማሬስካ በክረምቱ የዝውውር መስኮት ቸልሲ የመሀል ተከላካይ እንዲያስፈርም ቀጥተኛው ጥያቄያቸውን አቅርበው ነበር። ታዲያ ይህ በእንዲህ እንዳለ የቸልሲ ያንን ያክል ጊዜ ለኤንዞ ማሬስካ ሳያምኑ በቺምፖንግ ላይ እምነት የነበራቸው የቸልሲ ኃላፊዎች መጨረሻ አሁን የመሀል ተከላካይ ለማስፈረም ፍላጎት እንዳላቸው ተናግረዋል። ይህ ቸልሲ በጥሩ የዝውውር መስኮት የመሀል ተከላካይ ለማስፈረም ወደ ዝውውር የሚያስገባ ይሆናል። ታዲያ እነማንን እያየ ነው የሚሉት መረጃዎችን የምናቀርብላቸው ይሆናል። ሌላኛው መረጃ ግን ቸልሲ አንዱ ልምድ ያለውን ተጫዋች በዝውውር መስኮት ላይ የሚገኘውን ማርክ ጉሂን ለማስፈረም ምንም ጥረትን እያደረገ አይደለም። ነገር ግን ተጫዋች ወደ ማንቸስተር ሲቲ በ30 ሚሊዮን ፓውንድ የሚያደርገውን ዝውውር ሊጠናቀቅ ጫፍ የደረሰ ይመስላል። በጣም የሚያሳዝን ነው በእኔ እይታ ለቸልሲ ደጋፊዎች። እንደ ማርክ ጉሂ አይነት ልምድ ያለው ቡድኑን የሚወድ በቸልሲ ኮባሃም ያደገ ቡድኑን በአንበልነት ሊመራ የሚችል በደሞዝ እንዲሁም ደግሞ በተለያዩ ሁኔታ ቸልሲ ሊጠቅም የሚችለውን ተከላካይ ቸልሲ በዝውውር መስኮቱ ማሳለፉ ትክክል ነው ብዬ አላምንም። ነገር ግን ምልመላቸው አሁንም ታዳጊዎች ላይ ያተኮረ ነው። አንዳንዱ መረጃዎች ምንጮች ላይ የማየው ደግሞ አሮናን ሲልሞን መልሰው መጥራትም ያስባሉ። ለአድማጮቻችን በእናንተ እይታ ቸልሲ ማንን ተከላካይ ቢያስፈርም የተሻለ ነው ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ ማትሎው ተነባቢው የዴሊ ሚረር ዘጋቢ ነው። ታዲያ ለቸልሲ ቀረብ ያሉ መረጃዎችን የሚያወጣ ነው። ቸልሲ አሁንም ቢሆን በሊያም ስር እንግዲህ ፎፋናን፣ ቻሎባና ቶሲንን በሞከሩበት ተከላካይ ዋናው ማለት ነው 3 ተከላካዮችን ብታደርጉትም አንዱ ፉልባክ በሚያጠቃበት ወቅት ከነዛ መሀሉን ማገዝ የሚችል ተጫዋች መሀል ዋና መሆን የሚችል ተጫዋች ፍላጎት አላቸው። አንዱ ያኮብ ራማኖ ነው። ያኮብ ራማኖ የኮሞ የመሀል ተከላካይ ነው። ሌላኛው ጀርሚ ጃኬት ነው። ይህ በምታውቁት የፈረንሳይ በጣም ታዳጊ ጥሩ ተከላካይ የሚባል ነው። እነዚህን ያሉ ሌላኛው አሮናን ሲልሞ ነው። ማርክ ጉሂን እንግዲህ ወደ ማንቸስተር ሲቲ የሚያደርገውን ዝውውር እየተጠናቀቀ ያለ ይመስላል። ታዲያ ይህንን ተከትሎ በዝውውር መስኮቱ ላይ ቸልሲ ራሳቸውን መፈተንና መሞከር ይፈልጋሉ። ታዲያ አንደኛው የሆነው ያኮብ ራማኖ ማን ነው ብለን ይህ እድገቱን ያደረገው በማድሪድ ቢ ቡድን ነው። እንግዲህ በካስቲያው በጣም ከሚታወቁ ተከላካዮች ውስጥ አንዱ ነው። ነገር ግን አሁን 21 ዓመቱ ላይ ይገኛል። ለዋናው ቡድን መጫወትን አልቻለም ነበር። አሴንሲዮ ነው የተሻለ እድሎችን አግኝቶ ሲጫወት ያየ ነው። ታዲያ ማድሪድ ከዚህ ተጫዋች ላይ 50%ን ድርሻ ያገኛል። ማድሪድ ከኮሞ መልሶ መግዛት ቢፈልግ 7 ሚሊዮን ዩሮ ብቻ ይጠይቀዋል። ታዲያ ቸልሲዎች የዚህ ተጫዋች ፈላጊ ሆነዋል። የቸልሲን ደጋፊ ሊያስደስት የማይችለው ግን ይህ ተጫዋቹ ደርማቻችን 15 ጨዋታ ብቻ ነው ለዋናው ቡድን ማድረግ ይቻለው። በኮሞ ቤት በፋብሪጋዝ በኩል በጣም በሚገባ ይህንን ተጫዋች እየተጠቀመበት ይገኛል። ልምድ የሌለው ሌላኛው በኔ እይታ በግራ እግሩ መጫወትና በአካል ብቃቱ ረገድ ረዘም ካለ ማለት በስተቀር ሌላኛው አቺምፖንግ ማለት የምንችል ነው። በልምድ በኩል ልምድ ያለው ተከላካይ በማከላካይነት ቸልሲ ማስፈረም ግድ የሚለው ይመስለኛል። ሌላኛው ጀርሚ ጃኬትን የሚመለከት ነው። ጀርሚ ጃኬት አስደናቂው የቸልሲ ወሳኝ ከሚባሉ እንግዲህ ከሚፈልጋቸው በዝውውር መስኮቱ አንዱ ጀርሚ ጃኬት ነው። ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ ይገኛሉ። ነገር ግን አንደኛ ይህ ተጫዋች ወደ ቀኝ የሚያደላ አቺምፖንግን የሚመስል በቁመቱ ረዘም ያለ ተጫዋች ከመሆኑ በስተቀር ተመሳሳይ አይነት ባህሪ ያለው ተጫዋች ሆኖ ይታያል። በአካል ብቃቱ ረገድ በፍጥነት እንዲሁም ደግሞ በማስጣሉ ረገድ እንዲሁም ብዙዎቹ ከሳሊባ አዲሱ ሳሊባ ይሉታል በፈረንሳይ ብሔራዊ ቡድን በጣም የሚገርም አይነት አስደናቂ ተከላካይ ሆኖ ይታያል። ነገር ግን ለቸልሲ አሁንም አስቸጋሪ የሚያደርገው ልምድ ይጎለዋል። አንዳንድ መረጃዎችን ሳይ ደግሞ ቸልሲ በዝውውር መስኮቱ መጨረሻ አማራጭ አድርገው ያዩት አሮናን ሲልሞን ወደ ቸልሲ ቤት መመለስ ነው። ይህ ተጫዋች በዶርትመንድ ቤት አስደናቂ ብቃቱን እያሳየ ይገኛል። ከታህሳስ ወር ላይ ግን አንድ ጽሑፍን አንብቤ ነበር። ታዲያ ያ ምንድነው? ኮንትራቱ ላይ ቸልሲ ይህንን ተጫዋች መልሶ መጥራት የሚችልበት እድል አለው። ያንን ማድረግ የሚችሉ ከሆነ እንግዲህ ለቸልሲ ጥሩ የጊዜያዊ ማለፊያ የሚሆን ተጫዋች ይሆናል ብዬ አስባለሁ። ሌላኛው ሳር ነው የሚሆነው። በስትራስቡርግ የዚህ ስብስብ አካል ሆኖ የሊያም ሮዘነሪ በስትራስቡርግ ከነበረው ስብስብ ውስጥ አንዱ የነበረው ሳርን ማምጣት ነው አንደኛው አማራጭ የሚሆነው። ኬነን ይልዲዝን በሚመለከት የተለያዩ መረጃዎች እየወጡ ይገኛሉ። ደድማቻችን እንግዲህ ቸልሲ በአጥቂ መስመር በኩል ከሚፈልጋቸው የግራ ተመላላሾች ውስጥ አንዱ የሆነው ኬነን ይልዲዝ በብዙ ክለቦች ይፈልግ ነበር። ቸልሲ ብቻ ነው ግን ጥያቄን ባለፈው ክረምት ማቅረብ የቻለው ያም 70 ሚሊዮን ዩሮ። ታዲያ ይህ ተጫዋች አሁን ግን ሙሉ በሙሉ ተስማምቶ በጁቬንቱስ ቤት የሚያቆየውን ኮንትራት ፈርሟል ማለት የሚቻል ነው። ጫፍ ደርሷል ይለናል መረጃው። ሌላኛው መረጃ የሚሆነው ፈጠን እያልኩ የዝውውር መረጃዎችን ነው ማድረሳችሁ ደድማቻችን። ሌላኛው መረጃ የሚሆነው የቦናናቴ ጉዳይ ነው። የቦናናቴ ዝውውር አሁን የጤና ምርመራውን በሊድስ አድርጓል። ወደ ሊድስ ተዘዋውሯል። ይህ ዝውውር ቸልሲን፣ ብራይተንን
ማመንን እንዲሁም ደግሞ ተጫዋቹን የሚጠቅም ይሆናል። በቸልሲ ቤት ያለፉትን 6 ሳምንታት ምንም አይነት የጨዋታ ጊዜን አላገኘም ነበር። በቸልሲ ስታንዳርድ ነው ቸልሲን የሚያግዝ አይደለም። አንደኛ ተጫዋቹ ገና ታዳጊ እድሜው ላይ ስለሚገኝ በወጥ ብቃት መጫወት ግድ ይለዋል። የጨዋታ ጊዜ ያስፈልገዋል። ታዲያ ያንን የጨዋታ ጊዜ በዛ በማከን የሚችል ነው የሚሆነው። ሁለተኛው መነሳት የሚጠበቅበት የሚመስሉኝ 2 ነጥቦችን ልጨምር። ቦናናቴ ወደ ሊድስ ሂዶ በቋሚነት የሚሰለፍ ከሆነ የተሻለ ብቃቱን ያገኛል። ብራይተን ተጫዋቹን መሸጥ የሚችል ነው የሚሆነው። ቸልሲ ደግሞ በውሰት ተጫዋቾቹን ወስዶ ለአጭር ጊዜ ብቻ ጥቅም ማዋለስ ልክ ነው ወይ የሚለው ሌላኛው ጥያቄ ነው። ቸልሲና የጉዳት መረጃዎችን ላቅርብላችሁ። ሊያም ትናንት በጋዜጣዊ መግለጫዎች ለጋዜጠኞች የቀረበላቸውን ጥያቄዎች በሚገባ መልሰዋል። ኮል ፓልመርን በሚመለከት ፓልመር አስደናቂ ብቃት ላይ የሚገኝ አስደናቂ ተጫዋች ነው፣ ነገር ግን አሉ ተጫዋቹ የጡንቻ ችግር አለበት እና ያንን ችግር በአርሰናሉ ጨዋታ ተሰልፎ ቢሆን ኑሮ ለ6 ሳምንታት ያክል ሊያርቀው የሚችል ችግር ሊያጋጥሙ ይችል ነበር። ታዲያ ይህንን ጥንቃቄ ለመውሰድ ሲባል አለ ማድረግ የምንችለው ነገር ውድ አድማጮቻችን ይህንን ተጫዋች ከጉዳቱ እንዲርቅ ወይም ደግሞ ጉዳት እንዳያጋጥመው ከዚህ በፊት ኤንዞ ማሬስካ እንደተናገሩት የቸልሲ የጤና ቡድን ነው እንግዲህ ዋናው ወሳኙ አይደለ በቸልሲ የተጫዋቾች ጉዳት ውስጥ። ስለዚህ የጤና ቡድኑ የመከራቸው እንዳይጫወት ነበር ያርሰናሉ ጨዋታ፣ ለብሬንፎርዱ ጨዋታ ግን ሙሉ በሙሉ ዝግጁ ነው የሚል ነው። አንዳንዴ እንግዲህ አሰልጣኞች በጣም አስቸጋሪ ሁኔታ ውስጥ ይወድቃሉ። የሐኪሞችን ሙሉ በሙሉ አስተያየት የምትሰሙ ከሆነ ያ ትንሽ አስቸጋሪ ይሆናል። ግን አንዳንዴ የሆነ ያክል ሪስክ መውሰድ ደግሞ የሚያስፈልግ ይሆናል። ዴላፕና ጊተንስ እንግዲህ ህመም ነው አሟቸው የነበር የሚል ነው። ያንን ተከትሎ እንግዲህ አሁን ወደ ስብስቡ ተመልሰዋል። ጉስቶም የጡንቻ ችግር ነው። ጉስቶና ጄምስ ሁለቱም በቅርቡ ይመለሳሉ። ፔሪንጎች ላይ ግን ታይተዋል። ሌላኛው መረጃ በጣም የሚገርመው የኤንዞ ፈርናንዴዝ ጉዳይ ነው። ለኬፕ ከፓሪስ እንግዲህ ያወጣው መረጃ አለ። ቸልሲዎች ይህንን ተጫዋች የሚለቁበት ከሆነ አንዱ ክለቡ ፒኤስጂ ነው። እንግዲህ እንደ ኤንዞ ፈርናንዴዝ አይነት ተጫዋቾችን ሊያዘዋውሩ የሚችሉት ባየርን፣ ማድሪድ፣ ባርሴሎና እና ፓሪስ ሰን ጀርመን አይነት ከፍተኛ ገንዘብ መክፈል የሚችሉ ቡድኖች ነው የሚሆኑት። ታዲያ መረጃው የሚያሳየው ኤንዞ ፈርናንዴዝ በኤንዞ ማሬስካ መልቀቅ ደስተኛ አይደለም። ታዲያ በክረምቱ ይህንን ስብስብ ሊለቅ የሚችልበት እድል እንዳለ መረጃዎች ያሳያሉ። አንደኛ እድሜው 24 ዓመቱ ላይ ነው የሚገኝ። ስለዚህ ከዚህ በኋላ ቸልሲ ለሚቀጥለው ውድድር ዓመት በአውሮፓ ቻምፒዮንስ ሊግ ተሳትፎን የማያገኝ ከሆነ ከዚህ ስብስብ የመልቀቅ እድል ይኖረዋል። እንግዲህ ይህንን ፕሮጀክት ከቀዳሚዎቹ ፈራሚዎች ውስጥ አንዱ ነው። በጥር ነው የመጣው ከሚኬል ሞድሪክ ጋር አብሮ። ታዲያ ይህ ተጫዋች አሁን ቸልሲ ሊለቅ የሚችልበት እድል አለ። ምክንያቱም በአሰልጣኞች መቀየር ነው አንዱ ምክንያት። ነገር ግን ትልቁ ስራ ቀጣዮቹ 6 ወራት በቸልሲ በኔ እይታ ወሳኝ ወቅቶች ናቸው። ቸልሲ የአውሮፓ ቻምፒዮንስ ሊግ ተሳትፎን የማያገኝ ከሆነ በኔ እይታ ከባድ ሪስክ ውስጥ ይገባል። አንደኛ ከአውሮፓ እግር ኳስ ማህበር ሌላ ተጫዋቾችን ለማስፈረም የሚፈልግ ከሆነ አንድ ትልቅ ተጫዋች የመሸጥ ግዴታ ውስጥ ይገባል። በዛ ዋጋ ነው ማስፈረም የሚችሉት። ይህ ታዲያ ቀጣዮቹ ወራት ለሊየም ትልቅ ስራን የሚጠይቁት ይሆናሉ ብዬ አስባለሁ። ኤንዞ ፈርናንዴዝ፣ ካይሴዶ፣ ፓልመር እዚህ ስብስብ ውስጥ ራሳቸውን ካለቀቅን ብለው ፑሽ ሊያደርጉ ወይም ደግሞ ግፊት ሊያሳድሩ የሚችሉ ተጫዋቾች ይሆናሉ ብዬ አስባለሁ። ኩኩሬላ፣ ጄምስም ግን መረሳት የለባቸውም። ታዲያ ቸልሲዎች እነዚህን ተጫዋቾች አሳምነው ስብስባቸው ውስጥ ለማቆየት ውጤታማ መሆን ትልቁ ከፊታቸው የሚያስፈልጋቸው ጉዳይ ነው። ወዳጆቻችን እንግዲህ ቸልሲ በጣም የሚፈልገው ቤርኖ ባይደን የሚባል የአማካይ መስመር ተጫዋች እንዳለ ይታወቃል። ከኮረንቲያስ ያ ድርድር እንግዲህ እንደቀጠለ ነው። ነገር ግን ቸልሲ፣ አርሰናል እንዲሁም ደግሞ ሶስተኛው ክለብ ሆኖ በዛ ዝውውር ላይ ሙከራዎችን እያደረገ የሚገኘው ስፖርቲንግ ሊዝበን ነው። ወደሄት ይሄዳል። አርሰናል ረቅ ብሎ እየሞከረ ነው። ቸልሲም በሚገባ የመጀመሪያ ጥያቄያቸውን አቅርበው 20 ሚሊዮን ዩሮ ውድቅ እንደተደረገባቸው የምታስታውስ ነው። ወዳጆቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።